ጤና ይስጥልኝ በመላው ዓለም የምትገኙ ወደ እግዚአብሔር ተሰቦች እንደምትሰነበታችሁ እንኳን ለቃና ዘገሊላ በዓል በሰላም አደረሳችሁ። እንግዲህ ዛሬ ይዤላችሁ መጣሁት መምህራችን የኔታ በሰጡን ጥያቄ መሰረት ስለ ቃና ዘገሊላ ነው ማለት ነው። ይህም የመጀመሪያው ጥያቄ ቃና ማለት ምን ማለት ነው? ለምን ቃና ዘገሊላ ተባለ የሚል ነው ማለት ነው። ቃና ማለት የገሊላ ክፍል ዕጣ ማለት ሲሆን ይህም በገሊላ ውስጥ የምትገኝ ሀገር ማለት ነው። ቃና ሰርግ የተደረገባት ቦታ ናት ማለት ነው። ቀጣዩ ጥያቄ ደግሞ በዚህ ቀን ምን የተደረገበት ቀን ነው የሚል ነው። ይህም እንግዲህ ሰርግ የተደረገበት ቀን ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስም ውሃውን ወደ ወይንነት የቀየረበት ቀን ነው ማለት ነው። ቀጣዩ ጥያቄ ደግሞ ቃና ዘገሊላ ከዚህ በፊት ይከበር የነበረው መቼ ነበር? ለምን ወደዚህ ወደ ጥር 12 ቀን እንዲከበር ተደረገ የሚል ነው ማለት ነው። ይህም እንግዲህ ቃና ዘገሊላ ይከበር የነበረው የካቲት 23 ቀን ነበረ። ወደዚህ እንዲመጣ የተደረገውም ከውሃ በዓል ጋር ማለትም ከውሃ በዓል ከጥምቀት ጋር እንዲከበር ለማድረግ ነው ማለት ነው። ቀጣዩ ጥያቄም ማን ከዚህ እንዲከበር አደረገው የሚል ነው። ይህም አባቶቻችን ሊቃውንተ ቤተክርስቲያን እንድናከብር ስላዘዙን ነው ማለት ነው። ቀጣዩ ጥያቄ የቅዱስ ዮሐንስ ወንጌል በሶስተኛው ቀን ሰርግ ተደረገ ይላልና ምን በተደረገ በሶስተኛው ቀን ነው ሰርግ ተደረገ የሚል ነው። ይህም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 መዓልትና 40 ሌሊት ጾሞና ጸልዮ ከወጣ ከሶስተኛው ቀን በኋላ ሰርግ ተፈጽሟል ማለት ነው። ቀጣዩ ጥያቄም የሙሽራው አባት ማን ይባላል የሚል ነው። የሙሽራው አባት ዮአሊን ይባላል ማለት ነው። ቀጣዩ ጥያቄ ደግሞ ሙሽራውና ሙሽሪት ስማቸው ማን ይባላል የሚል ነው። ሙሽራው ዶኪማስ ይባላል፣ ሙሽራዋ ደግሞ ጵርስቅላ ትባላለች ማለት ነው። ቀጣዩ ጥያቄም እመቤታችን በዚህ ቀን ተገኝታ ነበር፣ በሰርጉ ቤት ተገኝታ ነበርና በአሁን ዘመን ሰርግ እመቤታችን ልትገኝ ትችላለች ወይ? እመቤታችን የምትገኝበት ሰርግስ ምን አይነት ሰርግ ነው የሚል ነው ማለት ነው። እንግዲህ እመቤታችን በአሁን ዘመን ሰርግ ልትገኝ ትችላለች። ነገር ግን እመቤታችን የምትገኝበት ሰርግ በእግዚአብሔር ፈቃድ በስርዓት በተፈጸመ ሰርግ ላይ እመቤታችን ትገኛለች ማለት ነው። ቀጣዩ ጥያቄም እመቤታችን ወይነ ጠጁ እንዳለቀ በምን አወቀች የሚል ነው። በምን አወቀች? እንዲሁም ልጇ ክርስቶስን ወይነ ጠጅ እኮ አልቆባቸዋል ብላ ስትነግረው አንቺ ሴት ከአንቺ ጋር ምን አለኝ ብሏታልና ምን ማለቱ ነው የሚል ነው። ይህ እንግዲህ እመቤታችን ወይነ ጠጅ ማለቁም በጸጋ አውቃለች ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም አንቺ ሴት ከአንቺ ጋር ምን አለኝ ማለቱ አንቺ ለምነሽኝ የማላደርግልሽ ምን አለኝ ማለቱ ሲሆን አንድም በእስራኤላውያን ሴት ማለት የክብር አጠራር ስለነበረ ነው ማለት ነው። ቀጣዩ ጥያቄ ደግሞ ጌታችን ጊዜ ገና ነው ብሏልና ምን ማለቱ ነው የሚል ነው። መጀመሪያም ጌታችን ስራውን የሚሰራበት ሰዓት አለው። አንድም ወይነ ጠጁ ፈጽሞ አላለቀም ነበርና በነበረው ላይ ቢያበረክትበት ተአምሩ አይደነቅለትም ነበር። እንዲሁም ይሁዳ ወደ ውጭ ወጥቶ ነበርና ከተአምሩ ቢለየኝ በሞት ገባውበት ብሎ ምክንያት እንዲያደርግ ነው ማለት ነው። ቀጣዩ ጥያቄም ስንት ጋኖች ነበሩ? ስንት ይይዛሉ? ከምን የተሰሩ ናቸው? እንዲሁም ደግሞ ሚስጥራቸው የሚል ነው ማለት ነው። ጋኖችም 6 ጋኖች ነበሩ። የተሰሩትም ከወርቅ ነው። የሚይዙትም 2 3 እንስራ ይይዛሉ ማለት ነው። ይህም እንግዲህ ምሳሌያቸው 2ቱ የመጽሐፍተ ብሉያን 3ቱ ደግሞ የሐዲሳት ምሳሌ ናቸው ማለት ነው። ሚስጥራቸው ደግሞ የኦሪትንና የወንጌልን የመቀበላችን ነው ማለት ነው። ቀጣዩ ጥያቄም ወይነ ጠጁን ጌታችን ለምን መጀመሪያ ለሊቀ መርፋቁ እንዲሰጡት አዘዘ? ሊቀ መርፋቁስ ቀምሶ ምን አለ የሚል ነው። ይህም ሊቀ መርፋቅ ማለት አሳዳሪ፣ አሳላፊ ወይም የተቀማጭ አለቃ ማለት ነው። ጌታችን መጀመሪያ ለሊቀ መርፋቁ እንዲሰጡት ያዘዘ አንድም ተአምር እንጂ ስርዓት አስተዳደር አይችልም እንዳይሉ ሲሆን እንዲሁም በዛ ሰዓት የነበሩት ሁሉም ወይነ ጠጅ ጠጥተው ሰክረው ነበርና የወይነ ጠጁ ጣዕምና ስለማይታወቃቸው ለሊቀ መርፋቁ እንዲቀምሰው ተደርጓል ማለት ነው። ሊቀ መርፋቁም ቀምሶ ሰዎች መጀመሪያ ጣፋጩን ያቀርባሉ፣ በኋላም ውሃ የበዛበትን ያቀርባሉ። አንተ ግን መጀመሪያ ውሃ የበዛበትን አቅርበህ በኋላ ጣፋጩን አቀረብህ ብሎ ተናግሮታል ማለት ነው። ይህንንም የተናገረበት ምክንያት ጌታችን ተአምር ማድረጉን ስላላወቀ ነው ማለት ነው። ቀጣዩ ጥያቄም ሊቀ መርፋቁ ወይነ ጠጁ ጋኖቹ የተደገፉበት ጠጠሮችና አሳላፊዎቹ የምን ምሳሌ ናቸው? በሐዲስ ኪዳን ምሳሌያቸው ምንድነው የሚል ነው። ይህም እንግዲህ ሊቀ መርፋቁ የክርስቶስ ምሳሌ ነው ማለት ነው። አሳላፊዎችም የሐዋርያት ምሳሌ ናቸው። እንዲሁም ጋኖቹ የተደገፉባቸው ጠጠሮች ደግሞ የምዕመናን ምሳሌ ናቸው። ወይነ ጠጁም የክቡር ደሙ ምሳሌ ነው ማለት ነው። ቀጣዩ ጥያቄም
የጌታችን የመጀመሪያ ተአምር ተብሏልና ለምን እንዲህ ተባለ? የመጀመሪያ ተአምር የተባለውስ ለማን ነው የሚል ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከልጅነቱ ጀምሮ ብዙ ተአምራትን እያደረገ አድጓል ማለት ነው። ይህም የመጀመሪያ ተአምር የተባለው በዚያች ሀገር ወይም በቃና ዘገሊላ የመጀመሪያ ተአምር ስለነበረ ነው ማለት ነው። ይህም የመጀመሪያ ተአምር የተባለው ለዚያች ሀገር ነው ማለት ነው። ቀጣዩ ጥያቄም በኢትዮጵያ ያለቀባት ነገር ምንድነው? ትናንት የነበራት ዛሬ የሌላት እንዲሁም ልታገኙ የምትፈልገውና ከማን ታገኘዋለች የሚል ነው። እንግዲህ በኢትዮጵያ ያለቀባት ነገር ፍቅር፣ ሰላም፣ አንድነት፣ መተሳሰብና ትክክለኛ መሪ ትናንት የነበራት ዛሬ የሌላት ነው ማለት ነው። ይህንንም እንግዲህ ከፈጣሪዋ ታገኘዋለች ማለት ነው። ቀጣዩ ጥያቄም ቤተክርስቲያን ያለቀባት ነገር ምንድነው? ትናንት የነበራት ዛሬ የሌላትና ልታገኘው የምትፈልገውና ከማን ታገኘዋለች የሚል ነው። እንግዲህ ቤተክርስቲያን ያለቀባት ነገር ጥሩ ሰው፣ በጎነት፣ ፍቅር፣ ፈሪሃ እግዚአብሔር ያለው ሰው እና ትህትና ያለው ሰው ትናንት የነበራት ዛሬ የሌላት ነው ማለት ነው። የዶክመያስን ሰርግ ተገኝቶ የባረከ አምላክ የኛንም ሕይወት ይባርክልን። ወስብሐት ለእግዚአብሔር። ቆየ